ስለዚህ መሰዊያንም የሚያድስ እግዚአብሔር ነው ወገኖቼ፣ እኛ አይደለም መሰዊያ የምናድሰው። የሚፈልጉትን ሁሉ በእግዚአብሔር ሐላወት እንደሚያገኝ ቃል የገባው ሰው አይደለም፣ ራሱ እግዚአብሔር ነው። እሹን ይገኛለሁ ያለው ሰው አይደለም፣ በሰው አይደለም የሰማነው። ራሳችንን በእግዚአብሔር ቃል ዲሲፕሊን ልናስይዝ ይገባል። ይሄ እግዚአብሔር ከኛ ኤክስፔክት የሚያደርገው ነገር የታመነ አምላክ ነው። በዊልሽን አይነካም፣ ዊልህን አይነካም። በፍቃድህ ነው አምላክህን የምታመልከው። እግዚአብሔር ለኃጢአት ደሞዝ አይከፍልም። ኃጢአት ራሱ ነው ደሞዝ የሚከፍለው። የኃጢአት ደሞዙ ሞት ነው ይላል። ወገኖቼ ቼክ እናድርግ ቤታችን ውስጥ ያለው የእግዚአብሔር ቃል መረዳት እንዴት ነው? ሰላም የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እግዚአብሔር ረድቶኝ በፊታችሁ እግዚአብሔርን ቃል ይዤ መጥቻለሁ። ጌታ በእኔ አልፎ እንደሚናገራችሁ አምኜ በፊታችሁ መጥቻለሁ። ጌታ ኢየሱስ ይባረክ። ዛሬ እግዚአብሔር በሚናገረን እኔም እናንተም እንለወጣለን። ጌታ ኢየሱስ ይረዳናል። አሜን። ዛሬ ከእናንተ ጋር እነጋገራለሁ ብዬ የመጣሁት ሁለተኛ ዜና ምዕራፍ 15 ከቁጥር 1 እስከ 19 ሙሉን ክፍል ላይ አንብቤው በሱ ክፍል ውስጥ እግዚአብሔር ያስተማረኝን ከእናንተ ጋር መልእክት ይሆናል ብዬ ይዤ የመጣሁትን እግዚአብሔር ያስተምረናል። እግዚአብሔር መልካም ነው። ሁለተኛ ዜና ምዕራፍ 15 ቁጥር 1 አነበዋለሁ። እግዚአብሔር በዚህ ውስጥ አልፎ ይናገረናል። ከዚህ በፊት ግን የእግዚአብሔር መንፈስ ሲመጣ ቆሻሻውን ነገር ያነጻል። የእግዚአብሔር መንፈስ በእኛ ላይ ሲመጣልን ለስራ ነው የሚመጣው። የእግዚአብሔር መንፈስ ዝም ብሎ እንደማይመጣ በጣም ተረድቻለሁና ምዕራፉን አነብላችኋለሁ። ሁለተኛ ዜና ምዕራፍ 15 ከቁጥር 1 ጀምሬ የእግዚአብሔር መንፈስ በአብድዮን ልጅ በአዛሪያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳን ቢንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉትም ይገኛላችኋል፣ ብትተውት ግን ይተዋችኋል። በጣም ነው የገረመኝ ይሄ ቃል ወገኖቼ። እንግዲህ አሳን እናውቃለን፣ የአብያ ልጅ ነው። አብያንም ከምዕራፍ 13 ከምዕራፍ 14 ላይ ስናነብ ስለ አብያ እናያለን። ምዕራፍ 14 ላይ ነው እንግዲህ አብያ የሞተው። አብያ በጣም የእግዚአብሔር ሰው ነበር፣ እግዚአብሔርን በጣም የሚወድ ነበረ። ይሁዳን ወደ እግዚአብሔር የመለሰ ሰው ነበረ እና እንግዲህ አሳም ከአብያ ሲሞት ኦልሬዲ አሳ ተተካ። አሳም ሲተካ ኢዮባብን እንዴት እግዚአብሔር እንደቀጸፈው፣ ከዛ ደግሞ በእግዚአብሔር የሚታመነው አሳ ደግሞ እንዴት ነገሩን እያጠራ ከእግዚአብሔር ጋር መሰዊያን የጣዖት መሰዊያን እየሰበረ ይሁዳን ወደ እግዚአብሔር መንግስት እንዴት እንዳቀረበ ቆሻሻውን ነገር እያጸዳ እንግዲህ ምዕራፍ 14 ላይ ስናይ አማልክታቸውን እንዴት እንዳዋረደ ሰበረ ይላል። ሐውልቶቻቸውን ሰበረ፣ የማምለኪያ አጸዶቻቸውን ቆረጠ። እስራኤል ይሁዳን በቃ በእግዚአብሔር ፊት እንዲውል በእግዚአብሔር ጋር እንዲሆን ምሪቷን ጸጥ ብላ ተገዛችለት። አንዳችም ችግር አልነበረም። በአሳ ዘመን ረፍት ነበረ። ረፍት በተሰጠው ጊዜ ራሱ ዝም ብሎ አላረፈም። ከሚገርማችሁ ወገኖቼ በእረፍት ሰዓት ቅጥርን ይቀጥር ነበረ እና አሳ በጣም ብዙ ጉድ ፐርሶናሊቲዎች አሉት። በጣም በቃ ለእግዚአብሔር የቀረበ ሰው ነበረ። ከሚገርማችሁ ምዕራፍ 14 ላይ ቁጥር 2 ላይ እንደዚህ ይላል፣ አሳም በአምላኩ በእግዚአብሔር ፊት መልካምንና ቅንን ነገር አደረገ። እንግዲህ አሳ ገና ንግስና ከአባቱ ከአብያ ንግስናውን ሲቀበል መልካምንና ቅንን ነገር በእግዚአብሔር ዘንድ አደረገ የተባለ ሰው ነው። አሳ ንግስናው በእግዚአብሔር ዘንድ ቅንና መልካምን ነገር አደረገ ተብሎ የነገሰ ሰው ነው። በቃ እግዚአብሔር ሲመለከተው ምዕራፍ 14 ላይ ቁጥር 2 ላይ በቃ ንግስናውን ሲቀበል ከአባቱ አብያ ንግስናውን ሲቀበል አሳም በእግዚአብሔር ዘንድ መልካምንና ቅንን ነገር አደረገ ይልና ምን አደረገ ብለን ስንመለከት መሰዊያን ያፈርሳል፣ የጣዖት ማምለኪያ የነበሩትን ይደረማምሳል፣ ለእግዚአብሔር ሕግን ሰጠ። በጣም የሚገርመኝ ከዛ ይሄን ሁሉ ነገር ቆረጣ ፈረሰ ምናምን ልክ ምዕራፍ 4 ላይ አባቶቻቸው እንደዚህ ይላል፣ የአባቶቻችሁን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙንም ያደርጉ ዘንድ ይሁዳን ሁሉ አዘዘ ይላል።
አይገርማችሁም? ነገሩን ካጸዳ በኋላ መመሪያ ሰጠ። መመሪያው ደግሞ ምንድነው? በቃ የአባቶቻችሁን አምላክ ያንን ያዳናችሁን ከፈርዖን አፍ ያስመለጣችሁን እሱን አምላክ ታመልኩ ዘንድ ብሎ አዲስ ትእዛዛትን እንደሰጠ እና በአምላኩ በእግዚአብሔር ላይ በጣም የታመነ እንደሆነ ኢትዮጵያውያን ዝሪ 1 ሚሊዮን ሰዎች 100 ሰረገሎች ይዘው መጡባቸው ይላል። ወደ አሳ ሊዋጓቸው መጡ። 1 ሚሊዮን ኢትዮጵያዊ ሰዎች ወደ አሳ ሲመጡ አሳ እንደዚህ ያለ በጣም ነው የሚገርመው። አምላኬ ሆይ ያለ አሳም አቤቱ በብዙም ሆነ በጥቂትም ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናልና በስምህም በዚህ ታላቅ ወገን ላይ መተናልና እርዳን። አቤቱ አምላካችን አንተ ነህ፣ ሰው አያሸንፍህም ብሎ ወደ አምላኩ ወደ እግዚአብሔር ጮኸ ይላል። አይገርማችሁም? አሳ ምንም አይነት መከራ ቢመጣበት ሂኖስ አምላኩን ያውቀዋል። አምላኬ ሆይ ይላል እና አንተ ታውቃለህ፣ በብዙም ሆነ በጥቂቱ ማዳን አይሳንህም፣ አንተ ሰው አይደለህም እያለ ወደ አምላኩ ወደ እግዚአብሔር ጮኸ ይላል። እግዚአብሔርም ደግሞ እንዴት መልስን እንደመለሰለት እንዴት ኢትዮጵያውያኖችን እንደመታቸው እዚህ ምዕራፍ 14 ላይ በጣም ስለ አሳ በጣም የሚናገርበት ክፍል ነው እና አሳ ማን ነው ስንል በአምላኩ የሚታመን ሰው ነው። አሳ ምን አይነት ሰው ነው ስንል በአምላኩ በእግዚአብሔር የሚታመን ባለው ነገር የማይደገፍ ህዝቡን ሁሉ ደግሞ ወደ እግዚአብሔር ወደ አምላኩ ወደ እግዚአብሔር የሚመልስ የጣዖትን ማምለኪያ የሚሰብር ከአምላኩ ከእግዚአብሔር ጋር ተወዳጅቶ የሚኖር ሰው ነው እና እንግዲህ አሳ እንደዚህ አይነት ሰው ነው። በአዛሪያስ ላይም የእግዚአብሔር መንፈስ በመጣ ጊዜ አሳንና ይሁዳን ቢንያምን ሊገናኛቸው ወጥቶ አዛሪያስ የእግዚአብሔር መንፈስ በላዩ ላይ ሲመጣ ለአሳና ለይሁዳና ለቢንያም ስሙኝ ብሎ እግዚአብሔር አለ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል። እናንተ ግን ከእግዚአብሔር ካልፈለጋችሁት እሱም ይተዋችኋል። በጣም የገረመኝ እዚህ ክፍል ላይ እግዚአብሔር ጋር እናንተ ከእግዚአብሔር ጋር ስትሆኑ እሱም ከእናንተ ጋር ይሆናል ሲል እግዚአብሔር ከሆነ ቦታ መጥቶ አይደለም የሚሆነው፣ ኑሮ ነው ወገኖቼ። እግዚአብሔር ናናና ተብሎ የሚመጣ አምላክ አይደለም። እግዚአብሔር በሁሉ ስፍራ ያለ አምላክ ነው። እግዚአብሔር መጥቶ ሳይሆን ኑሮ ነው። እኛንን እንጂ ወደ እግዚአብሔር የምንሄደው እሱ ተጠርቶ አይደለም የሚመጣው። አለ እግዚአብሔር አለ። እግዚአብሔር በሁሉ ስፍራ አለ። ይሄ የአምላክነት ባህሪው ነውና እናንተ ከሱ ጋር ከሆናችሁ እርሱ ከእናንተ ጋር ይሆናል እያለ ይሁዳንና ቢንያምን በጣም በእግዚአብሔር መንፈስ ውስጥ ሆኖ አዛሪያስ በጣም ሲያጽናናቸው ሲናገራቸው በቃ በእግዚአብሔር ዘንድ ያረጋችሁት ነገር ታይቷል፣ እጃችሁ አይላላ፣ በርቱ፣ ይሄን እግዚአብሔር መፈለግ ይጨምርባችሁ እያለ በጣም ኢንካሬጅ ሲያደርጋቸው እዚህ ክፍል ላይ እናያለንና በጣም የገረመኝ በዚያ ዘመን ለሚመጣውና ለሚገባው ሁሉ ሰላም አልነበረውም፣ በምድር በሚኖሩ ሁሉ ላይ ታላቅ ድንጋጤ ሆነ ይላል። እስራኤላውያን እንዴት ከእግዚአብሔር እንደተዉት እንዴት መከራን እንደተቀበሉ እናንተ ግን በርቱ፣ እነሱ እንዴት ድንጋጤ እንደወደቀባቸው አሁን ደግሞ እግዚአብሔርን ሲፈልጉ ደግሞ ልባቸው ወደ እግዚአብሔር ሲመለስ እግዚአብሔር ደግሞ ቀርቦላቸዋል። እናንተ ግን እጃችሁ አይላላ፣ በርቱ፣ በቃ ጠንክሩ፣ በእግዚአብሔር ተደሰቱ እያለ ኢንካሬጅ ሲያረጋቸው እናያለን። በጣም የገረመኝ እዚህ ክፍል ላይ አሳም ይላል ቁጥር 8 ላይ ምዕራፍ 15 ቁጥር 8 ላይ አሳም ይህንን ቃል የነቢዩን የአዲዮን ትንቢት በሰማ ጊዜ ልቡ ጸና፣ ከይሁዳም ከቢንያምም አገር ሁሉ በተራራማዋ በኤፍሬም አገር ከያዛቸው ከተሞች አስጸያፊ ነገርን አስወገደ፣ በእግዚአብሔርን ቤት ፊት የነበረውን የእግዚአብሔርን መሰዊያ አደሰ። ሃሌሉያ ወገኖቼ፣ ልብ የሚያጸናው የእግዚአብሔር ቃል ብቻ ነው። አያችሁ፣ በእግዚአብሔር መንፈስ ሆኖ አዛሪያስ ነብዩ አዛሪያስ በነገረው ጊዜ የአሳ ልብ ጸና ይላል። አይገርማችሁም ወገኖቼ? ልባችሁን የሚያጸና አንድ ነገር አለ። እሱም የእግዚአብሔር ድምፅ ነው። የእግዚአብሔር ድምፅ እውነት ወደ እናንተ ከመጣ ነቢያቶችም ይሆኑ ስትጸልዩም ይሆን በሰውም ይሆን እግዚአብሔር ከተናገራችሁ ምልክቱ ልባችሁ ይጸናል። ልባችሁ ይጸናና ቆሻሻ ነገር በውስጣችሁ የገባውን በቤታችሁ የገባውን ቆሻሻ ነገር ለማስወገድ እግዚአብሔር ጸጋን ይሰጣል። አያችሁ፣ የእግዚአብሔር መንፈስ ሲመጣ ለስራ ነው። የእግዚአብሔር መንፈስ ሲመጣ አንድን ነገር ሊያጠራ፣ ውስጣችን ላይ የገባውን ቆሻሻ ሊያወጣ፣ እኛን ወደ እግዚአብሔር ሊያቀርብ ነው እንጂ ቃሉ የሚመጣው
ቃሉ የሚመጣው የሆነ ኢሞሽናል አድርጎን ዋው 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 ብለን አይገርምም እንዲህ አለኝ እኮ ብለን እንድንተኛ አይደለም ወገኖች። የእግዚአብሔር መንፈስ ሲመጣ ለልብ ይጸናል። የእግዚአብሔር መንፈስ ሲመጣ ኢንከሬጅ ያደርጋል። የእግዚአብሔር መንፈስ ሲመጣ ለሚቀጥለው ስራ ልብን ያነሳሳል። አሳ እንደዚህ ነው የሆነለት። ልክ እግዚአብሔር መጥቶ በነቢዩ አዛሪያስ በኩል ሲናገረው የአሳ ልብ ጸንቶ ቆመ። በእግዚአብሔር ፊት የነበረችውን የእግዚአብሔር መቅደስ አድሳታለሁ አለ። መሰዊያ ይታደሳል ወገኖቼ። መሰዊያ ዝም አይባልም። መሰዊያ የሚታደስ ነው። አይገርማችሁም? የእግዚአብሔር ትንቢት ሲመጣ እጅህ አይላላ፣ ይሁዳ ሆይ እጃችሁ አይላላ፣ ቢንያም ሆይ እጃችሁ አይላላ፣ አሳ ሆይ እጅህ አይላላ ሲለው ተነሳ፣ ልቡ ጸና። ይሄንን ነገር በሰማ ጊዜ በጌታ በኢየሱስ ስም እኔ ዛሬ ጸልይላችኋለሁ። እግዚአብሔር የተናገራችሁን ቃል በሰማችሁ ጊዜ፣ እግዚአብሔር ያወራችሁን ቃል በሰማችሁ ጊዜ በጌታ በኢየሱስ ስም ልባችሁ ጸንቶ ይቅር። የእግዚአብሔር ድምጽ ልብን የሚያጸና ነው። የእግዚአብሔር ድምጽ አነቃቅቶ የሚተው አይደለም። የእግዚአብሔር ድምጽ ወደ ስራ የሚያስገባ ነው። የእግዚአብሔር ድምጽ ወደ ራሱ ወደ እግዚአብሔር የሚያቀርብ ነው። በጌታ በኢየሱስ ስም ይሄ ይሁንባችሁ። በእግዚአብሔር ፊት የነበረችውን የእግዚአብሔር መሰዊያ አደሰ ይላል። ሃሌሉያ! አያችሁ፣ የእግዚአብሔር ድምጽ ሲመጣ መሰዊያ ይታደሳል። መሰዊያ ይጸናል። በቃ መሰዊያ፣ የቆሸሸ መሰዊያ፣ የደከመ መሰዊያ ይነቃቃል። ለምን? የእግዚአብሔር ቃል ሲናገር በሁለተኛ ቆሮንቶስ ምዕራፍ 18 ላይ ወደ ከራሱ ጋር እንዴት እንዳስታረቀን የእግዚአብሔር ቃል ይናገራል። ራሱን ከራሱ ጋር ያስታረቀ እግዚአብሔር ነው። ስለዚህ መሰዊያንም የሚያድስ እግዚአብሔር ነው ወገኖቼ። እኛ አይደለንም መሰዊያ የምናድሰው፣ እኛ ግን እንነሳለን። ድምፁን ስትሰማ እግዚአብሔር ሆይ በቃ ይሄንን መሰዊያዬን አድስልኝ፣ እኔ ደከምኩ፣ እኔ በቃ ቆሽሻለሁ፣ እኔ እግዚአብሔር ሆይ አይገቤ ነገርን አድርጌያለሁ፣ ጸሎቴም ደግሞ ደክሟል ስንል መሰዊያን የሚያድስ አምላክ ከሰማይ ይነሳል። መሰዊያን ማደስ እግዚአብሔር ይችላል። እኛ ግን መሰዊያን ለማደስ ፍቃድን መስጠት የኛ ድርሻ ነው። ጌታ ኢየሱስ ይባረክ። እንደዚህ ይላቸዋል፣ በፍጹም ልባቸውም በፍጹም ነፍሳቸውም የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ሃሌሉያ! አያችሁ፣ በፍጹም ልባቸው በፍጹም ነፍሳቸው በፍጹም ልባቸው በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። እግዚአብሔር ግማሽን ነገር አይቀበልም ወገኖቼ። የኛ አምላክ የሚገርም አምላክ ነው። የሆነ ሸርፈን አይደለም የምናመልከው። እግዚአብሔር ሲናገር እንደዚህ ነው የሚለው፣ በቃ በፍጹም ልብ በፍጹም ነፍስ ፈጣሪን ውደድ፣ አምልክ። አያችሁ፣ ግማሽ አምልኮ እግዚአብሔር ጋር ዋጋ የለውም። ሀፍ ፓርታችንን፣ ግማሻችን ዓለም፣ ግማሻችን እግዚአብሔር ዘንድ፣ ግማሻችን ግማሻችን እግዚአብሔር። እንደዚህ አይነት አምላክ አይደለም። የከበረ አምላክ ነው የኛ አምላክ። በፍጹም ልባችን በሁለንተናችን ተሰጥተን አስበንበት ለእግዚአብሔር ይገባዋል ብለን ሲጀመር ከኛ እግዚአብሔር ምን የሚገባዋል? እሱ ወዶን ፈቅዶን አቀረበን እንጂ ግን ይሆንለታል። ያለኝ ይሄ ነው እግዚአብሔር ሆይ ይሄንን ውሰድ፣ በፍጹም ልቤ በፍጹም ነፍሴ፣ አይምሮዬን፣ ነፍሴን፣ ስጋዬን ላንተ አስገዛለሁ ብለን ወደ እግዚአብሔር ልንቀርብ እግዚአብሔር ይሄንን ይፈልጋልና በፍጹም ልብ በሙሉ ልብ ሕያው በሆነው መንፈስ ወደ እግዚአብሔር መመለስ በጸሎት እግዚአብሔር የሚፈልገው ነገር ነው ወገኖቼ። በሙሉ ልባችን ወደ እግዚአብሔር ልንቀርብ እግዚአብሔር ይፈልጋል። እግዚአብሔር ደግሞ የሚፈልጉትን ሁሉ በእግዚአብሔር ሐላወት እንደሚያገኝ ቃል የገባው ሰው አይደለም፣ ራሱ እግዚአብሔር ነው። እሹን ይገኛለሁ ያለው ሰው አይደለም፣ በሰው አይደለም የሰማነው። የሆነ ሰው አይደለም የነገረን፣ ዘመድ አይደለም የነገረን፣ ወዳጆቻችን አይደሉም የነገሩን፣ ራሱ እግዚአብሔር ለሚሹኝ እገኛለሁ፣ ፈልጉኝ እገኛለሁ ያለው የማይቀረው አምላክ እግዚአብሔር ነው። የታመነው አምላክ እግዚአብሔር ደግሞ ሰው አይደለም፣ እግዚአብሔር ነው። በራሱ አፍ ቃል ይገባልን እገኛለሁ ያለው፣ ለሚፈልጉኝ እገኛለሁ ብሎ ያወራ እግዚአብሔር ነው ወገኖቼ። ስለዚህ በፍጹም ልባችን እግዚአብሔርን ስንፈልግ በእርግጠኝነት እግዚአብሔር ይገኛል። በፍጹም ነፍሳችን ከእግዚአብሔር ጋር ህብረት ስናደርግ ሙሉ በሙሉ በሆነ መሰጠት ከእግዚአብሔር ጋር ስንቀርብ የሚገኝ እግዚአብሔር ነው። ይሄንን ደግሞ ቃል ይገባልን። አሁንም ደግሜ እናገራለሁ፣ የታመነው እግዚአብሔር ነው። እመጣለሁ ብሎ የማይቀረው እግዚአብሔር፣ እቀርባለሁ ብሎ የማይርቀው እግዚአብሔር እሱ ነው የተናገረን። ሃሌሉያ! ጌታ ኢየሱስ ይባረክ። እንግዲህ በአዲስ ኪዳን እግዚአብሔር እገኛለሁ ብሎ የተገኘ ካላችሁ
አለን ምስክር እግዚአብሔር ቃል ሕያው የሆነ ቃል ነው ያለውና እግዚአብሔር ቃል ሲናገር እንደዚህ ይላል በዮሐንስ ምዕራፍ 14 ቁጥር 6 ላይ በአዲስ ኪዳን እንግዲህ የእግዚአብሔር መንፈስ መገኛው መንፈስ ቅዱስ ነው። መንፈስ ቅዱስ ራሱ እግዚአብሔር ነው። መንፈስ ቅዱስ ደግሞ ይገኛል። እንግዲህ የዮሐንስ ወንጌልን አነባለሁ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንድኖር ሌላ አጽናኝ እሰጣችኋለሁ። ጌታ ኢየሱስ ይባረክ። ሌላ አጽናኝ ይሰጠናል። እሱ ደግሞ መንፈስ ቅዱስ ነው። ለዘላለም ደግሞ እሱ ከኛ ጋር አብሮ ይኖራል። እኔ በቃ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ ብሎ የተናገረ ለዘላለም ደግሞ ከኛ የማይወሰድ መንፈስ ቅዱስ የሚባል የተገባልን ቃል አለ። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመረ ይላል። በሁሉም መንፈስ ሞላባቸው፣ መንፈስም ይናገሩ ዘንድ በየአንዳንዳቸው ላይ ሌላ ቋንቋ በመንፈስ ቅዱስ በልሳን ይናገሩ ጀመረ። ወገኖች አያችሁ፣ መንፈስ ቅዱስ እኛ ጋር ደረሰ። ሃሌሉያ! እኔ ጋር ደረሰ፣ እናንተ ጋር ደረሰ። የእግዚአብሔር መንፈስ መጣለው ብሎ ያልቀረ የታመነ ለዘላለም ከእናንተ ጋር እኖራለሁ ያለው ያ መንፈስ ተስፋ የተገባልን መንፈስ ቅዱስ እኔና እናንተ ጋር ደርሶ ዛሬ ይሄው በልሳን እየተናገርን ነው። ዛሬ ይሄው በአዲስ ቋንቋ እንናገራለን። መንፈስ እንደወደደ በውስጣችን ገብቶ ያስቃትተናል። ለሰው እንኳን ሚስጥር ያልታመንን እግዚአብሔር አምኖን ከሱ ጋር ሚስጥርን እንነጋገራለን። ይሄ እኮ የእግዚአብሔር የመምጣቱ ምልክት፣ የመቅረቡ ምልክት፣ ሐለወቱ እኛ ጋር መድረሱን የምናሳየው በዚህ ነው። ደረሰ መንፈስ ቅዱስ እኛ ጋር። አብ እግዚአብሔር የሰጠን ተስፋ፣ ወልድ የሰጠን ተስፋ ዛሬ እኛ ጋር ደረሰ። አሁን ይሄው እግዚአብሔር በመካከላችን ነው ስንል የሆነ የማይዳሰስ ስለሆነ የት አለ የሚባል አይደለም። ይሄው በምልክት ጸንቶ እኛ ውስጥ ደርሶ መንፈስ ቅዱስ ሞልቶ እንደወደደ ደግሞ ከእግዚአብሔር ጋር ቁጭ ብለን በአዲስ ቋንቋ እየተናገርን የእግዚአብሔርን መንፈስ በውስጣችን ውስጥ እያወራን ከእግዚአብሔር ጋር ሚስጥርን እየተነጋገርን በልሳን እየተናገርን የእግዚአብሔር መንፈስማ ደረሰ። ፈልጉኝ ያለው ጌታ ፈልገነው እኛ ላይ መጥቷል። ወገኖቼ ዛሬ እግዚአብሔርን ፈልጉት፣ በእያንዳንዳችሁ ላይ ይመጣል። መሰዊያችሁን አድሱ። አሳ እንዳደረገ መሰዊያውን አደሰ። በቃ አጸያፊውን ነገር አወጣ ይላል። አጸያፊውን ነገር ስናስወግድ የእግዚአብሔርን መንፈስ በአዲስ ኪዳን ደግሞ የእግዚአብሔር መንፈስ ማደሪያዎች እኛ ነን ና ስንል የእግዚአብሔር መንፈስ ይመጣል። ወገኖቼ ይመጣል። የእግዚአብሔር መንፈስ እመጣለሁ ብሎ የሚቀር አምላክ አይደለም። እግዚአብሔር ታማኝ ነው። የተናገረው ደግሞ በሰው አይደለም። እመጣለሁ በሏቸው አይደለም ያለው፣ እመጣለሁ አለ። መጣ። ኢየሱስ መጥቷል። እኛ ጋር ደርሷል። ወገኖቼ ይሄ በእግዚአብሔር ጣት አጋንንቶች ይወጣሉ። እግዚአብሔር ደርሷል። በመካከላችን ናት የእግዚአብሔር መንግስት አለች። የእግዚአብሔር መንግስት ጌታ ኢየሱስ ይባረክ። የእግዚአብሔርን ፍቃድ ለማድረግ ራስን ማዘጋጀት ነው። የእግዚአብሔርን ፍቃድ አደርጋለሁ። እዚህ ጋር እንደዚህ ያሉ ተማማሉ ይላል። ከሚገርማችሁ የአባቶቻቸውን እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ ይላል። የእስራኤልንም አምላክ እግዚአብሔርን የማይፈልግ ታናሽም ሆነ ታላቅ ወይም ወንድ ወይም ሴት ይገደል ዘንድ ማሉ። በቃ ተማማሉ። እግዚአብሔርን ከማይፈልግ ነገር ጋር፣ እግዚአብሔርን ከማያከብር ነገር ጋር ኔቨር ኤቨር ህብረት አናረግም። ይገደል፣ ይጥፋ፣ አይበጅም። በቃ እግዚአብሔርን ከማይፈልግ ነገር ጋር ህብረት ማድረግ ለኛ አይበጅም ብለው ተማማሉ፣ ቆረጡ። አይገርማችሁም? ወሰኑ። ከእግዚአብሔር ጋር ለመኖር ወገኖቼ ቁርጠኝነት ያስፈልጋል። ከእግዚአብሔር ጋር ለመኖር ኖ ልንለው ያስፈልጋል። ሜቢ ሰው ላይሆን ይችላል አሁን ኖ የምንለው፣ ግን ራሳችንን እግዚአብሔር ቃል ሲናገር እንደዚህ ይላል፣ በእግዚአብሔር ሐሳብ ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን። በእግዚአብሔር ሐሳብ ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን ይላል። አያችሁ፣ የሰውን ሐሳብ እኮ የምናፈርሰው በእግዚአብሔር ሐሳብ ነው። የሰው ሐሳብ የሚፈርሰው በእግዚአብሔር ሐሳብ ነው። እኔ የምፈልገው የእግዚአብሔር ሐሳብ በእኔ ላይ እንዲጸና እንጂ የኔ ሐሳብ በእኔ ላይ እንዲጸና አይደለም። አያችሁ፣ ለዚህ እንኳን ቁርጠኝነት ያስፈልጋል። ኖ ዌይ ስጋ ኖ ካላላችሁት ኔቸሩ አይፈልግም ኖ ማለት። ስጋ እንደወደደ ነው የሚሄደው፣ እንደወደደ ይሄዳል። ግን ኖ ዌይ የእግዚአብሔር ቃል እንደዚህ አይልም። ኖ ስጋዬን
በቃ እነግሳለሁ፣ እጎሽማዋለሁ በእግዚአብሔር ቃል፣ እናገረዋለሁ በእግዚአብሔር ቃል፣ ኖ ዌይ እንደ እግዚአብሔር ቃል እኖራለሁ ብለን ከእግዚአብሔር ጋር በዚህ ሰዓት ላንገድል ሰው ይችላል፣ ከሰው ጋር ላንለይ ይሆን ይችላል። ግን ራሳችንን ግን ዲሲፕሊን ለማስያዝ መቁረጥ አለብን። ኖ ዌይ ስጋዬ ተቀመጥ፣ እንደዚህ አይነት ነገር አላደርግም። ጾም ጸሎት ይዛሉ በእግዚአብሔር ፊት። ስጋ ሊጎሸም ይገባል ወገኖቼ። የስጋ ሐሳብ በቃ ሊታጠር ይገባል። ለምን የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ወደ ፍቅሩ መንግስት ያፈለሰን ይላል። ከየትኛው መንግስት ነው ያፈለሰን? ከጨለማው እኮ ነው። ስለዚህ የምናቀው ስጋችን የምታቀው ነፍሳችን የምታቀው ከዚህ ቀደም የነበራት ልምምድ አለ። የዛኛውን ሐሳብ በጣም ታውቃለች። የነበረችበትን ያንን የጨለማውን ይሄ የዚህን ዓለም እንቅስቃሴ ታውቃለች። ለዛ ነው በአይምሮአችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ይላል እግዚአብሔር ቃል። አያችሁ። ስለዚህ በአይምሮ ለመታደስ ይሄንን ዓለም ላለመምሰል በእግዚአብሔር ቃል ዕውቀት ነፍሳችንን ዲሲፕሊን ልናስይዛት ከእግዚአብሔር ጋር የቆረጠ ግንኙነት ልናደርግ ያስፈልጋል ወገኖቼ። ከእግዚአብሔር ጋር ቆርጠን ኖ ዌይ እንደዚህ እንደተማማሉ እንደዚህ እንደወሰኑ ወንድ ይሁን ሴት ይሁን ይገደል፣ በቃ ለአምላካችን የማይሆን ይገደል ብለው እና አሳ ፕሮሚስ እንደገቡ በእግዚአብሔር ፊት እኛ ራሳችንን ቆርጠን ነው እንደፈለክ አልሆንልህም ነው በቃ አልፈቅድም ብለን ራሳችንን በእግዚአብሔር ቃል ዲሲፕሊን ልናስይዝ ይገባል። ይሄ እግዚአብሔር ከኛ ኤክስፔክት የሚያደርገው ነገር ነው። ለዛ ነው የእግዚአብሔር ቃል ሲናገር ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ይላል። እግዚአብሔር ይፈልጋል ሕያውና ቅዱስ መስዋዕት አድርጎ ማቅረብ የእግዚአብሔር ስራ ሳይሆን የኔ ስራ ነው። ይሄ እኔ ስቀርብ ጸጋ የሚሰጥ ደግሞ እግዚአብሔር ነው። አያችሁ፣ ማቅረብ ግን እኔ ነኝ የምቀርበው ሂጄ። ለምን? የኛ አምላክ የፍቃድ አምላክ ነው። የሆነ እጅ ጠምዝዞ እመኑኝ አዋጣችኋለሁ እኔ ጎበዝ ነኝ ምናምን ሴልስ አይደለም የኛ አምላክ። የሆነ ነገር ምናምን እንደዚህና አይልም። የኛ አምላክ የታመነ አምላክ ነው። በዊልሽን አይነካም፣ ዊልህን አይነካም። በፍቃድህ ነው አምላክህን የምታመልከው። ሃሌሉያ። በፍቃዱ አቅርቡልኝ ይላል። ማቅረብ የእናንተ ነው። ኦፍኮርስ ትቀርባላችሁ። ጸጋ ያንሳል፣ እግዚአብሔር ጸጋን ይጨምራል። ይሄ ነው የኛ አምላክ። ጌታ ኢየሱስ ይባረክ። በፍቃዳችን እንድናመልከው ወደነው እንድንከተለው የሚያደርገን አምላክ ነው ያለን። ምዕራፍ 15 ቁጥር 13 ላይ እንደዚህ ይላል፣ በፍጹም ልባቸው ምለዋልና በፍጹምም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሃላቸው ደስ አላቸው፣ እግዚአብሔርም በዙሪያቸው ዕረፍትን ሰጣቸው። ሃሌሉያ። አያችሁ፣ እግዚአብሔርም ተገኝቶላቸዋል ማለት ፕሮሚሱን ሲገቡ እግዚአብሔር ነበረ። በቃ ደስ አላረር ደስተኛ ሆኑ። ከደስታቸውን ብዛት ደግሞ እግዚአብሔር ራሱ ዕረፍትን ሰጣቸው፣ አረፉ። ጌታ ኢየሱስ ይባረክ። እኛም በኢየሱስ ላይ ነው መተን ያረፍነው ወገኖቼ። በጣም ነው ደስ ያለኝ። እንግዲህ እግዚአብሔር በቃ አቻ የማይገኝለት አምላክ ነው፣ ሕያው አምላክ ነው ብለው ወሰኑ። እግዚአብሔር አቻ የለውም። እግዚአብሔር ነው። እግዚአብሔር ኃያል፣ እግዚአብሔር ብርቱ፣ እግዚአብሔር እሱ እግዚአብሔር ነው። እግዚአብሔር ነው እሱ። ሃሌሉያ። እሱ አምላክ ነው። እሱን ከሆነ ነገር ጋር አወዳድረ ነው አይደለም። ዋው ከዚህ ይሄ ይበልጣል ከዚህ የምንለው እግዚአብሔር እንደዚህ የሚባል አምላክ አይደለም። እግዚአብሔር አቻ የለውም ተወዳዳሪ የለውም እኩያ። እሱ እግዚአብሔር ነው። ሰሚት አደረጉ ለዚህ አምላክ፣ ፕሮሚስ ገቡ፣ ቃል ገቡ፣ ተገዙለት። ሃሌሉያ። ቁጥር 16 ላይ ንጉሥ አሳም እናቱ መዓካን በማምለኪያ አጸድ ጣዖት ስላደረገች ከእቴጌነቷ አዋረዳት። አሳም ምስሉን ቆራርጦ ቀጠቀጠው፣ ጣለው በወንዝ ውስጥ። ይህንን ሳነብ ኦፍኮርስ ብዙ መገለጥ እዚህ ውስጥ እንደሚወጣ አውቃለሁ። ግን እኔ እግዚአብሔር በዚህ ክፍል ላይ የተናገረኝ ንጉሥ አሳ በጣም ገረመኝ። ማለት ኦልሬዲ ፕሮሚስ ገብተዋል። እንደውም ፕሮሚሳቸው ይገደል ነው። እግዚአብሔር ለማይፈልግ ሰው ይገደል ነው። እንግዲህ የንጉሥ አሳ እናት ማካያ የጣዖት ማምለኪያን ሰርታለች። ሰበረው፣ ቀጠቀጠው፣ በወንዝ ውስጥም ጣለው። በጣም የገረመኝ ንጉሥ አሳ መልእክቱ የደጅ ብቻ አለመሆኑ ቤቱንም የሚያይ ንጉሥ እንደሆነ ማለት። አንዳንድ ጊዜ አገልጋይ ስንሆን ኦፍኮርስ ደጅ ያለው አገልግሎት በጣም ቢዚ ሲያደርገን ቤታችንን እንተዋዋለን።
ማለት ቤት ውስጥ ምን እየተካሄደ እንደሆነ ልጆቻችን ምን እንደሚያመለኩ እንደሆነ ምን አይነት መረዳት እንዳላቸው ስለ እግዚአብሔር ምንድነው ያላቸው መረዳት ቤታችሁ ውስጥ ያለ አምልኮ ሽታው ምንድነው ይሄንን ወገኖች ልናይ ይገባል አብሶ አገልጋዮች እንደው ድንገት እንደው ካላችሁ እኔን የምትሰሙኝ እንሰማታለን ብላችሁ እንደው አጋጣሚ መጥቼላችሁም እንኳን ቢሆን የምትሰሙኝ በእውነት ቤታችሁ ልታዩ ይገባል አሳ ንጉስ አሳ ቤቱ ውስጥ የሚመለከውንም አምልኮ ያውቃል አይገርማችሁም እደጅ ብቻ አይደለም በቃ መመሪያ እየሰጠ እደጅ ያለውን ነገር ያጸዳ ኮረብቶቹን እየቆረጠ እየሰባበረ ምናምን ብቻ አይደለም ንግስናው ለቤቱ ንጉስ ነው የተናገረው ቃል ቤት ውስጥም ይሰራል እናቱን ከተገኘቷ አዋረዳት ይላል ወገኖቼ ቼክ እናድርግ ቤታችን ውስጥ ያለው የእግዚአብሔር ቃል መረዳት እንዴት ነው ማለት ጉባኤ የምናገኘው ምእመን ሌላ ነው ሚስትክ ያላት መረዳት ምንድነው ልጆችክ ያላቸው መረዳት ምንድነው ልጆችክ ስለ እግዚአብሔር ያላቸው መረዳት ምንድነው መች ነው የሚጸልዩት ፌሎሺፕ አለ ቤት ውስጥ ቸርች ላይ የምናስተምረው ትምህርት እውነት ቤት ውስጥ አለ ሽታው አለ ቼክ እናድርግ አሳ ቤቱንም ያይ ነበር እናቱን አያት የምታመልከውን አየ ነው አለ ከተገኘትሽ ታዋረደች አዋረዳ ከተገኘቷ ወገኖቼ ቤታችንን እንመልከት ቤታችንን ልናይ ይገባል በዚህ ታይም ቤታችንን ልናስመልጥ ምንችል ልንሆን ይገባል በእግዚአብሔር ቃል ውስጥ ቤታችንን ልናቆመው የሚገባው በመጀመሪያ ከቤታችን ነው የአንድ ሚስት ባል የሆነ አማኝ ልጆች ያሉት እሱ ሹመው ይላል በጣም ነው የሚገርመኝ አገልግሎት ከቤት እንደሚጀመር ገብቶኛል በቃ አገልግሎት ከቤት ነው የሚጀመረው በጣም ብዙ ጥቅስ የሚናገረውን በጣም ብዙ ሰው የሚከተለው ሹመው አላለም የእግዚአብሔር ቃል ቤት ውስጥ አማኝ ልጆች ያሉት የሚያምኑ ልጆች ያሉት ከቤታችን እንጀምር በኢየሱስ ስም ከቤታችን እንጀምር በቃ ቤታችንን ቅድስ እናድርገው በእግዚአብሔር ቃል ቤታችን ውስጥ የአምልኮ ሽታ የሌላቸውን ነገር ናጥራ ቤታችን ውስጥ መቀጣት ያለበትን ንቅጣ አባቶች እንደ አባት እናቶች እንደ እናት ቤታችን ውስጥ እግዚአብሔር ባስቀመጠን በእናትነት ጸጋ እግዚአብሔር ደግሞ ባስቀመጠን በአባትነት ጸጋ ልጆቻችንን ሊድ ልናረጋቸው ይገባል እንደ እግዚአብሔር ቃል ቤታችንን ልናስተካክል ይገባል ይሄ በኢየሱስ ስም በእያንዳንዳችን ክርስቲያኖች ላይ ኢየሱስን እንወዳለን ባልን ላይ እንከተለዋለን ባልን ላይ ይሁን ይሄ በጌታ በኢየሱስ ስም ቁጥር 18 ላይ እንደዚህ ይላል የአሳም ልብ በዘመኑ ሁሉ ፍጹም ነበረ አባቱም የቀደሰውን ወርቅና ብር ልዩ ዕቃ ወደ እግዚአብሔር ቤት አገባ ጌታ ኢየሱስ ይባረክ እንግዲህ በዛኛው ንጉስ የተበዘበዘ በዛኛው ንጉስ የተዋረደ ዕቃ እንግዲህ የተቀደሰውን የእግዚአብሔርን ዕቃ ወርቁ በብር የተተካ በማየው ነገር የተተካውን ከእግዚአብሔር ቤት የወጣውን ለእግዚአብሔር የሚያስፈልገውን ሁሉ ዕቃ ቀድሶ መለሰ አባቱም አብያም የቀደሰውን እርሱም ደግሞ ቀድሶ ወደ እግዚአብሔር ቤት አስገባ ወገኖቼ እኛም የእግዚአብሔር ቃል ሲናገር እንደዚህ ይላል ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎሏቸዋል ይላል እግዚአብሔር ቃል እንግዲህ ይሁላችሁ ኃጢአት ከእግዚአብሔር ክብር እንዴት እንደሚያጎድል ወገኖቼ ኃጢአት ያጎላል ከእግዚአብሔር ክብር ለምን መሰላችሁ እኔ አንድ ነገር በጣም የሰሞን እየገረመኝ ያለ ነገር አለ እግዚአብሔር ለኃጢአት ደሞዝ አይከፍልም ኃጢአት ራሱ ነው ደሞዝ የሚከፍለው የኃጢአት ደሞዙ ሞት ነው ይላል እግዚአብሔር ኃጢአት ለሰራ ሁሉ ደሞዝህን ትሞታል አላለም ህጉ ራሱ ኃጢአቱ ራሱ አያሳድርም እከፍላለሁ ነው የሚለው ኃጢአት በባህሪው ዕዳ ይዝም ይከፍላል ዕዳ አያስቀምጥም ኃጢአት እከፍልሻለሁ ነው የሚለው በቃ እዛ ነው እግዚአብሔር ቃል ሲናገር የኃጢአት ደሞዙ ሞት ነው ይላል በቃ ኦሬዲ ደሞ ተፈርዶበታል ይሄ ቃል ወጥቶበታል ሞትን ይከፍላል አምጥቶ ኃጢአት ራሱ የራሳችሁ መንገድ ነው የሚከፍለው እንጂ ኢየሱስ መጥቶ ለእያንዳንዳችን ነው ሂደዋል ምናምን እያለ የሚከፍል አምላክ አይደለም ኢየሱስ ዓለምን ሁሉ በክርስቶስ ኢየሱስ ለመጠቅለል ነው የሱ ዓላማ የኢየሱስ ዓላማ ይሄ ነው ኢየሱስ ምንድነው ሚሽኑ ካላችሁ ዓለምን ሁሉ በክርስቶስ ኢየሱስ በሱ መጠቅለል ነው የእግዚአብሔር ዕቅድ ይሄ ነው ለኛ እግዚአብሔር ያለው ዕቅድ ለኃጢአታችን የተከተለ ደሞዝ መክፈል ሳይሆን እግዚአብሔር ለኛ ያለው ዕቅድ በልጁ በክርስቶስ ኢየሱስ ዓለምን መጠቅለል ነው ወገኖቼ ለዛ ደግሞ ጸጋል የእግዚአብሔር ጸጋል
እንግዲህ ይሄ ነው ለኛ የሆነልን። ሁሉም ኃጢአትን ሰርቷል በእግዚአብሔርም ክብር ጎሏል የተባለው እግዚአብሔር በራሱ ደም አጥቦን በራሱ ደም ቀድሶን ወደ ጉያው ያቀረበን እግዚአብሔር የታመነ ይሁን በጌታ በኢየሱስ ስም። እኛም እንደዚሁ ነው ወገኖቼ። ዛሬ አሳ ቀድሶ አባቱም የቀደሰውን እሱም የቀደሰውን ወደ እግዚአብሔር ቤት እንዳስገባ ከእግዚአብሔር ቤት የተበዘበዘውን ሁሉ ወደ እግዚአብሔር ቤት በአሳ ዘመን እንደተመለሰ እኔ ዛሬ በኢየሱስ ክርስቶስ ስም ጠይቃችኋለሁ ወገኖቼ። በአዲስ ኪዳን እኛ የእግዚአብሔር ቤተ መቅደሶች ነን። ከኛ የተወሰደ ድሮ ጸልይ ነበረ፣ አሁን ግን መጸለይ አቃተኝ። ድሮ እኮ በጣም መጽሐፍ ቅዱስ አነብ ነበር፣ አሁን ግን ማንበብ አቃተኝ። ድሮ እኮ በጣም ለመንፈሳዊ ነገር በጣም ይገርም በጣም በቃ ጓጓ ነበር፣ አሁን ግን መጓጓት አቃተኝ። ድሮ እኮ ኢየሱስ ሲባል ልቤ መታ ነበር፣ አሁን ግን በቃ ድንዝዝ ፍዝዝ ብያለሁ ለምትሉ እግዚአብሔር በንስሐ ያላችሁን ነገር ወደ እግዚአብሔር ቤት ወደ መቅደሱ በአዲሱ ኪዳን ወደ እግዚአብሔር መመለሻው ንስሐ ነው ወገኖች። አሳ አይደለም የቀደሳችሁ፣ በአዲሱ ኪዳን የቀደሰን ኢየሱስ ነው። ኢየሱስ ደሙ ደግሞ ከኃጢአት ሁሉ ያነጻል ነው የሚለው። የኢየሱስ ክርስቶስ ደም ከኃጢአት የሚያነጻ ነው። የጅግራ ወይ የላም ወይ የበግ ወይ የበሬ ደም አይደለም ወገኖቼ። ትኩስ ደም፣ የሚቀድስ ደም፣ መሰዊያን የሚያድስ ደም አለ። ኢየሱስ ያፈሰሰው ደም ዛሬ በጌታ በኢየሱስም በዚህ በክርስቶስ ኢየሱስ ደም ከኃጢአት ሁሉ በሚያነጻው ደም ታጥባችሁ ወደ እግዚአብሔር ቤት እንድታስገቡ የተበዘበዘባችሁን የተዋረደውን ነገር ቀድሳችሁ ወደ እግዚአብሔር ቤት እንድትመልሱ መሰዊያችሁን እንድታድሱ እኔ ዛሬ ለምናችኋለሁ። እግዚአብሔር ደግሞ የታመነውን እረፍትም ሰጣቸው እንደሚል እረፍትን ይሰጣችኋል። ለነፍሳችሁ ማረፍ ይሆንላታል። ማንም ኢየሱስ ጋር ደርሶ ያላረፈ የለም። ማንም ኢየሱስ ጋር ደርሶ ያላተረፈ የለም ወገኖቼ። ኢየሱስ ጋር ደርሰን አትርፈን፣ ኢየሱስ ጋር ደርሰን አምሮብን፣ ኢየሱስ ጋር ደርሰን ይሄ ፊታችን እንኳን ፊት ሆነ ኢየሱስ ጋር ደርሰን እኮ ይሄው በቃ ድምጻችን ተሰማ። ድምጽን የሚያሰማ ኢየሱስ የሚባል አለ። ኢየሱስ የሚባል አለ ያንደበትን ቃል መቀየር የሚችል ማጣፈጥ የሚችል መኖር የሚያሰኝ መኖር የሚያስወድድ ኢየሱስ የሚባል አለ። ኑ ኢየሱስ ይወዳችኋል። ኑ ኢየሱስ ይፈልጋችኋል። ተነሱ ዛሬ መሰዊያችሁን አድሱ። ዛሬ ወደ የእግዚአብሔር ቃል ወደ እናንተ የመጣ ነው። ተነሱ መሰዊያን አድሱ። የኢየሱስ መምጫው ቀን ቀርቧል። ኢየሱስ ሊመጣ ነው ወገኖች። ያን ነገር ንገራችሁ። ዓለም አርጅታለች። ዓለም እውነት አርጅታለች። እያታለለቻችሁ ነው። በሜካፕ ናት ያለችው ዓለም አርጅታለች። መጠቀያዋ ደርሰዋል። ኢየሱስ ሊመጣ በደጅ ቆሟል ወገኖቼ። ነገ ጸልያለሁ፣ ሰኞ ጀምሬማ በቃ ወደ እግዚአብሔር ቤት፣ ከነገ ወዲያማ በቃ ብላችሁ እቅድ የያዛችሁ አሁን ተንበርከኩ፣ ከእግዚአብሔር ጋር ተስማሙ፣ መሰዊያችሁን አድሱ፣ ቀጠሮን አትያዙ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እንደ ድንገት እንደ ሌባ በድንገት ይመጣል። ወደ ፈተና እንዳትገቡ ትጉና ጸልዩ ያለ እግዚአብሔር ቃል ወገኖቼ። ተበዝብዛችሁ አትቀመጡ፣ ድንዝዝ ብላችሁ አትቀመጡ። እግዚአብሔር መሰዊያን ሊያድስ መጥቷል። ተነሱ መሰዊያችሁን አድሱ። እግዚአብሔር በመገኘቱ ያጸናላችኋል። በአዲስ ኪዳን እግዚአብሔር የገባልን ተስፋ የሚቀር አይደለም። ለዘላለም ከኛ ጋር ይኖር ዘንድ መንፈስ ቅዱስ የሚባል የሚያጸና እንዴት እንኳን እንደምትጸልዩ ባታውቁ መንፈስ በማይናገር መቃተት ስለእናንተ ይቃትታል የተባለ ይሄ መንፈስ አለ። የታመነ መንፈስ ቅዱስ አለ። ተነሱ፣ ተንበርከኩ በእግዚአብሔር ፊት። አቅቶኛል በሉት። እግዚአብሔር ይሄንን ማድረግ ይችላል። የተበዘበዘውን አሳ ወደ እግዚአብሔር ቤት እንደመለሰ ጠላት በኃጢአት ምክንያት የበዘበዛችሁን ዛሬ በጌታ በኢየሱስ ስም ወደ እግዚአብሔር ወደ እናንተ መልሱ። ከእግዚአብሔር ጋር ያላችሁ ንብረት ታረቁ። ኢየሱስ ሊታረቃችሁ ይወዳል። ታረቁ፣ ተነሱ፣ መሰዊያችሁን አድሱ። መሰዊያችሁ ላይ በቃ እጠኑለት ለእግዚአብሔር። አቅቶኛል መሰዊያን አድስልኝ በሉት። ይችላል። ጌታ ኢየሱስ ይባረክ። ስለሰማችሁኝ አመሰግናለሁ። ጌታ እንደተናገራችሁ አምናለሁ። እግዚአብሔር ለኔም ለእናንተም እግዚአብሔር ትልቅ ነገር እንዳስተላለፈ አውቃለሁ። ጌታ ኢየሱስ ይባረክ። ይህንን ነገር ሰምተን ዝም ማንል ስለሚያደርገን ለምን ቅድም እንደተነጋገርነው እግዚአብሔር አዛሪያስ ወደ አሳ መጥቶ የእግዚአብሔር መንፈስ ተሞልቶ ሲነግረው የአሳም ልብ ጸና ይላል። በጌታ በኢየሱስም ከጸና በኋላ ወደ እግዚአብሔር ወደ ድርጊት ነው የገባው።
ቆሻሻን ነገር አስወገደ ነው የሚለውና ዛሬም የእግዚአብሔር ድምጽ ወደ እናንተ መጥቷል ወገኖቼ። እግዚአብሔር ተናግሮናል፣ እኔ ተናግሮኛል፣ እናንተንም እንደሚናገራችሁ አምናለሁ። የእግዚአብሔር ድምጽ ወደ እናንተ መጥቷል። ተነሱ፣ የማይሆነው ነገር ከእግዚአብሔር ጋር የማይሄደው ነገር አጽዱት። እግዚአብሔር የታመነ አምላክ ነው። ጌታ ኢየሱስ ይባረክ። ተባረኩ። ይህንን ደግሞ ከኔ ጋር ይህንን ቃል የሰማችሁ በእግዚአብሔር ቃል ውስጥ ይስተላለፍ የነበረው የእግዚአብሔር መንፈስ የነካችሁ እኔም በቃ ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። እውነት ነው፣ ዓለም አርጅታለች፣ በሜካፕ ናት፣ ውሸት ነው። ዓለም ትጠቀለል ጥቂት ነው የቀራት። ኢየሱስም ደግሞ ድንገት ይመጣል። ለዛ ነው ወደ ፈተና እንዳትገቡ ትጉና ጸልዩ ያለው። ስለዚህ እኔ ጸልያለሁ፣ ከአምላኬ ጋር እታረቃለሁ። መዳን ደግሞ በሌላ የለም። በበሩ የማይገባው እሱ ሌባ እና ወንበዴ ነው ይላል እግዚአብሔር ቃል። ወገኖቼ ሌባ ነው፣ በበሩ የማይገባ ሌባ ነው አለ። በሌላ በኩል የሚፈልገው ሌባ ብቻ እኮ አይደለም ወንበዴም ነው ይላል። ከእግዚአብሔር ጋር ለመታረቅ አንድ መንገድ አለ፣ እሱም ጌታ ኢየሱስ ክርስቶስ። ኢየሱስ የሞተልን የተሰቀለልን ደሙን በመስቀል ላይ ያፈሰሰልን ይሄንን ጌታ መቀበል የምትፈልጉ ከኔ ጋር አሁንም ጸልዩን ጸሎት ጸልያላችሁ፣ እግዚአብሔር ይቀበላችኋል። ኪዳናችሁን ማደስ የምትፈልጉ ዛሬ ከእግዚአብሔር ጋር ታረቁ። እግዚአብሔር ሆይ እኔ አመሰግንሃለሁ፣ በጌታ በኢየሱስ ስም አምናለሁ። አንተ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ። ጌታ ሆይ ስሜን በሕይወት መዝገብ ላይ እንድትጽፍልኝ ለምንሃለሁ። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። በአንተ በደምህ በኢየሱስ ስም እታጠባለሁ። ስለ እኔ ኃጢአት በመስቀል ላይ እንደሞትክ እንደተሰቀልክ እኔ አምናለሁ። ጌታ ኢየሱስ ሆይ ስለተቀበልከኝ ልጅክ ስላደረከኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ወገኖቼ ይህንን ጸሎት ከኔ ጋር ከጸለያችሁ ዛሬ በጌታ በኢየሱስ ስም አዲስ ፍጥረት ሆናችኋል። ውስጣችሁ ከላይ ላትቀየሩ ትችላላችሁ፣ ከውስጥ ግን የማይታይ ማንነታችሁ ያ ከእግዚአብሔር ተወልዳችኋል። ዛሬ እንግዲህ ለእግዚአብሔር ቃል የሚናገረው ይሄን ነው። ሰው በልቡ አምኖ ባፉ መስክሮ ይድናል ይጸድቃል ነው የሚለው። እንግዲህ መዳን እንደዚህ ሆነ። በቃ ይሄ ነው መዳን። እንግዲህ እንዴት መጽሐፍ ቅዱስ ማንበብ እንዳለባችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት ከእግዚአብሔር ጋር አሁን ኮንፌስ ያደረጋችሁትን ከኔ ጋር እንዴት አድርጋችሁ ማስቀጠል እንዳለባችሁ ምን ላድርግ ለምትሉ ከታች ስልክ ቁጥሮች አሉ። ከታች ኢሜይልም ማድረግ ትችላላችሁ። ኢንቦክስ አድርጉልኝ ከታች እኔ መልሳለሁኝ። እግዚአብሔር መልካምን ነገር ስለሰጠን አሁን ከኔ ጋር አብራችሁ ቃል የገባችሁ ሰዎች ካላችሁ ኦፍ ኮርስ አምናለሁ እንደምትኖሩ እግዚአብሔር መልካምን እድል ስለሰጠን በእናንተ መዳን ደግሞ በሰማይ ታላቅ ደስታ ስለሆነ ጌታ ኢየሱስ ክርስቶስን አመሰግነዋለሁ። ተባረኩ። ወዳችኋለሁ። ባይ